አንዳንዴ በአንድ ቅጽበት የማናውቀው እንግዳ መጥቶ የልባችንን ቁልፍ ሰብሮ ውድ ንብረታችንን ሰርቆ ወደማናውቀው ሀገር ይሰደዳል። ይህ ታሪክ በሁለት ሃይማኖቶች መካከል ስለተዘረጋ የማይበጠስ የልብ ኪዳንን ያወሳል። ይህ የጀማልና የሰላም ታሪክ ነው። ሼህ መንደፈር። ሸከተፍ 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 ሸከተፍ። የጀማል አይኖች ግን ሌሊቱን ሙሉ ሲጋልቡ እንዳደሩ ፈረሶች ደክመዋል። እንቅልፍ ከሸሸው ሳምንታት ተቆጥረዋል። እያንዳንዱ የንጋት አዛን የሚነግረው ስለ አዲስ ቀን መምጣት ሳይሆን እሷ ከሄደች ሌላ ቀን መቆጠሩን ብቻ ነበር። ጀማል የሐረር ልጅ ነው። ትውልዱ ከቁልቢ ገብርኤል ቀዬ ብዙም አይርቅም። ነፍሱ በጀጎል ጠባም መንገዶች ላይ እንደተቦካ ሊጥ፣ ማንነቱ በቅመማ ቅመም መዓዛ እንደተነከረ ቡና የሰከረ ነበር። እሱ በባህላዊ የብር ጌጣጌጥ ሥራ የተካነ፣ እጆቹ ብርን አቅልጠው የሐረርን ሴቶች አንገትና እጅ የሚያስውቡ ድንቅ ጌጦችን የሚፈጥሩ ጥበበኞች ነበሩ። ልቡ ግን አንድ ቀን እንዲህ ይቀልጣል ብሎ አስቦ አያውቅም ነበር። ሁሉም ነገር የተጀመረው ከ3 ወር በፊት ነው። ሸገር አዲስ አበባ ተብዬዋ ከተማ እንደ ዕንቁ ያበቀለቻትን አበባዋ ሰላምን በንግድ እንግድነትና ለንግስ ወደ ሐረር ይዛት በመጣች ቀን፣ ሰላም ስሟ እንደ ማንነቷ ሰላም የሆነ፣ አይኖቿ እንደ ቡና ፍሬ የሚያበሩ፣ ሳቋ እንደ ጠዋት ጤዛ ልብ የሚያረጥብ የራጉኤል ልጅ ነች። ሐረርን የጎበኘች በጀጎል ጠባብ መንገዶች ውስጥ መንገዱን ስታ ስትጨነቅ ያገኛት ጀማል ነበር። ይቅርታ አለች በስስ ድምጿ። ወደ ዋና መስመር መውጫ ወዴት ነው? ጀማል ቀና ብሎ ሲያያት ለመጀመሪያ ጊዜ ብር ሳይሆን ልብ የሚቀልጥ መስለው። ያቺ ቅስፈት፣ ያቺ እይታ ለዘመናት የቆየውን የጀጎል ግንብ ያናወጸች፣ የጀማልን ሕይወት ሀዲድ ያስቀየረች ነበረች። በዛሽ ቅስፈት የተዋወቃት ጀማል ለ15 ቀናቶች አብረው ዘለቁ። በሐረር አብረው ያሳለፏቸው 15 ቀናት 15 ዘመናት ይመስሉ ነበር። ጀማል የከተማዋን ምስጢሮች አንድ ባንድ ገለጠላት። ከጠባቦቹ መንገድ እስከ ቅመማ ቅመም ሻጮች፣ ከቀለማም ቤቶች እስከ ታሪካዊ መስጊዶች ድረስ አሳያት። እሷ ደግሞ ስለ ሸገር፣ ስለ ዩኒቨርሲቲውታ፣ ስለ ቤተሰቧና ስለ ማንነቷ ነገረችው። አንድ ማታ ጀንበር ስትጠልቅ ጀማል አለችው፣ እዚህ ከተማችሁ በጣም የሚገርም ነገር አለ። ምንድን ነው እሱ? አላት አይኖቿ ውስጥ እየሰመጠ። ፍቅር ነው፣ መቻቻል ነው። ጀማል ፈገግ አለና ታዲያ ተዘነጋሽ እንዴ ኢትዮጵያ መሆኑ? በዛሽ ቅጽበት በመካከላቸው ያለው ልዩነት ሳይሆን የሚያመሳስላቸው ኢትዮጵያዊነት እንደሆነ ተረዱ። እሱ ባላስ ሲምል፣ እሷ በቁልቢ ገብርኤል ትማጸን ነበር። ልባቸው ግን በአንድ የፍቅር ቋንቋ ይመታ ነበር። የመለያየታቸው ቀን ደረሰ። ጀማል በገዛ እጆቹ የሰራላትን ስስ የብር ሐብል አንገቷ ላይ ያሰረላትና ይህንን ስታይ እኔን አስቢ አላት፣ ድምፁ ተቆራርጦ። እሷም አይኖቿ በእንባ ተሞልተው እንዴት ረሳለሁ ጀማል፣ ሸገር እንደደረስኩ ነው የምደውልልህ። ቃሏ እውነት ነበር። ልቧ ግን የሆነ ስጋት የቋጠረ ይመስላል። ልትሄድ ስትል ፊቷ ላይ የነበረው የደስታና የሐዘን ቅይጥ ስሜት ለጀማል ያልተፈታ እንቆቅልሽ ሆኖ ቀረ። መጀመሪያ ላይ ቃል በገባችው መሰረት በየቀኑ ትደውል ነበር። ድምጿ እንደ ማር ልቡን ያለሰልሰው ነበር። ቀስ በቀስ ግን ጥሪው የሳሳ፣ ከበፊቱ የደስታ ስሜት ይልቅ በድምጿ ውስጥ ጥንቃቄና ስጋት መስማትን ጀመረ። ሰላምዬ፣ ምን ነው ድምፅሽ እንደ በፊቱ አይደለም ሲላት፣ ደህና ነኝ ጀማል፣ ትንሽ ስራ በዝቶብኝ ነው ትለዋለች። መልሷ ግን አያሳምነውም ነበር። የሆነ ችግር እንዳለ ልቡ ይነግረው ነበር። አንድ ቀን ከብዙ ሙከራ በኋላ
ስልኩን ስታነሳ ከበስተጀርባዋ የቤተሰብ ጫጫታ ይሰማ ነበር። ጀማል አሁን ማውራት አልችልም፣ በኋላ እደውልልሃለሁ ብላ በፍጥነት ስልኩን ዘጋችው። በኋላ የተባለችው ሰዓት ግን መቼም ተመልሳ አልመጣችም። ጀማል ተሰቃየ። ምን ተፈጥሮ ይሆን? ቤተሰቦቿ ከለከሏት ወይስ እሷ ራሷ ሐሳቧን ቀየረች? የሐረር ሰማይ ምድር ከምድሩ ሰማይ የራቀበትን ያህል የሸገረና የሐረር ርቀት ተሰማው። የውስጥ ሮሮ ሊያስተኛው አልቻለም። ጠበቡ ከእጁ ሸሸ። ብር ማቅለጥ ሳይሆን ልቡ ራሱ ሲቀልጥ ተሰማው። ሰላም ከሌለች የሐረር ፀሐይ የጀጎልን መንገድ ትርጉም አልባ ሆነበት። በመጨረሻም አንድ ውሳኔ ላይ ደረሰ። መጠበቁ አበቃ። ዝምታዋን ሊሰብር፣ እንቆቅልሿን ሊፈታ፣ የወሰደችውን ልቡን ሊያስመልስ ወይም ደግሞ ከእሷ ጋር ሊተወው ወደ ሸገር አዲስ አበባ መሄድ እንዳለበት ወሰነ። የመጓጓዣ ምርጫው አንድ ብቻ ነበር። ሸከተፍ ሸከተፍ ሸከተፍ። ከአያት ቅድመ አያቶቹ ሲወርድ ሲዋረድ የሰማው የፍቅረኛሞችን ናፍቆት፣ የነጋዴዎችን ተስፋ አዝሎ የሚከንፈው ባቡር ወደ ሸመንደፈር ሄደ። ጀማል ወደ የድሬዳዋ ባቡር ጣቢያ ሲደርስ ልቡ በኃይል ይመታ ነበር። ይህ ባቡር ለእርሱ ተራ መጓጓዣ አልነበረም። እሱ የልቡን ጉዳይ ይዞ የሚጓዝበት፣ ተስፋውን የሰነቀበት መርከቡ ነበር። ባቡር ውስጥ ሲገባ የተለያዩ አይነት ሰዎች ተመለከተ። ነጋዴዎች፣ ተማሪዎች፣ ቤተሰብ ጠያቂዎች፣ ሽማግሌዎችና ሕፃናት። ኢትዮጵያ በትንሹ ተሰብስባ የምትጓዝ ይመስላል። ጀማል በመስኮት በኩል ተቀምጦ ባቡሩ መንቀሳቀስ ሲጀምር የብረቱ ጩኸት ሳይሆን የልቡን የናፍቆቱን ጩኸት ነበር የሰማው። የባቡሩ እንቅስቃሴ ዝግ ያለ ቢሆንም የጀማል አይምሮ ግን በሐሳብ ይጋልብ ነበር። ሰላምን ሲያገኛት ምን ይላታል? እሷስ ምን ትለዋለች? ለምን ብሎ ይጠይቃታል? ወይስ ናፈቅሽን ብቻ? የባቡሩ ሐዲድ እንደ ሕይወት መስመር የሀገሪቱን ደረቅ መሬቶችና ለም ተራሮች እየቆራረጠ ሲጓዝ ጀማልም የራሱን ሕይወት ሐዲድ እያሰበ ነበር። ሐዲዱ ከሐረር ተነስቶ ሸገር አዲስ አበባ እንደሚያደርሰው ሁሉ የእሱ የፍቅር መንገድ መጨረሻው ሰላም ጋር ይሆን? ወይስ መንገዱ መቋጫ የሌለው ተስፋ ቢስ ጉዞ ሆኖ ይቀራል? እያንዳንዱ የባቡሩ መንኳኳት ይህንን የውስጡን ጸሎት የሚያስተገባ ይመስለው ነበር። በሌላኛው የሀገሪቱ ጫፍ በአዲስ አበባ ሸገር ሰላም የጀማልን ዝምታ ሳይሆን የገዛ ልቧን ጩኸት ነበር የምታዳምጠው። ችግሩ የጀማል ሳይሆን የእሷ ነበር። ወደ ቤተሰቦቿ ስትመለስ በደስታ ነበር የተቀበሏት። ነገር ግን ስለ ሐረር ቆይታዋና ስለ አዲሱ ጓደኛዋ ማውራት ስትጀምር የቤተሰብ በተለይም ደግሞ የእናቷ ወንድም የአቶ ካሳውን ፊት ተለዋወጠ። አቶ ካሳውን ጥልቅ የኦርቶዶክስ እምነት ተከታይና የቤተሰቡ አምድ ነበሩ። የሐረር ልጅ አሉ አቶ ካሳውን። ሰላም ባወንታ ራሷን ነቀነቀች። ስሙስ ማን ነው አሉ። ሰላም በፍርሃት ውስጥ ሆና ጀማል አለች። ካሳውን በጥርጣሬ ዓይን እያዩት እስላም ነው ማለት ነው? አዎ አጎቴ፣ ግን በጣም ጥሩ ሰው ነው። እንዴ ጥሩነትና ሃይማኖት ይለያያሉ ልጄ። አንቺ የራጉኤል ልጅ ነሽ። የአባቶችሽን እምነት አክብረሽ ነው ያደግሽው። እንዲህ አይነት ግንኙነት ፍጻሜ የለው። ይህ ቃል እንደ እሳት ልቧን አቃጠለው። እናቷም ልጄ አጎትሽ ልክ ነው፣ ሰዎችስ ምን ይሉናል? የእኛንና የእነሱን ባህል እንዴት ታስተካክሏለሽ? እያሉ በስጋት ይመክሯት ጀመር። ሰላም ግራ ገባት። ጀማልን ትወደዋለች። በሐረር ያየችው መቻቻልና ፍቅር እውነት ነበር። ተዋዶ ያለበት እስላም ክርስቲያኑ የሚለው ሐቅ በጀማል ማንነት ውስጥ አይተዋለች። ነገር ግን የቤተሰቧን ጫና፣ የሰዎችን ምን ይሉናል ፍራቻ መቋቋም አቃታት። ለጀማል ምን ብላ እንደምትነግረው ግራ ገባት። ዝምታን መረጠች።
ዝምታዋ ግን ከቀን ወደ ቀን እንደ ከባድ ድንጋይ ደረቷ ላይ እየተጫናት መጣ። አንገቷ ላይ ያለውን ሐብል እየደባበሰች ጀማል ምን ላድርግ? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ብለኸኝ ነበር። እኔም አምኜ ነበር፣ ግን እዚህ ያለው እውነታ የተለየ ሆነብኝ ብላ በለሆሳስ አነባች። ጀማል ይህንን ምንም አያውቅም። እሱ የሚያውቀው የሰላምን ዝምታና የራሱን ስቃይ ብቻ ነበር። በእምነቱ ፍቅር ኃጢአት እንዳልሆነ ያውቃል። ፈጣሪ የሰው ልጅ የፈጠረው በፍቅር ነው። አንቺም በመውደዴ አይቆጣም ጌታ የሚለው ሐሳብ ብርታት ሰጠው። ውብ አድርጎ የሰራትን የሰማይ ፈጣሪ ያመሰገነ፣ ግን ደግሞ ለምን እንዲህ ልቧ እንደሚከብድ ግራ የተጋባ ጉዞውን ቀጠለ። ይህ ሐሳብ ሲመጣበት ግን ራሱን ገሰጸ። አይ እሷ አላህን ትፈራለች፣ እሷ ፈጣሪዋን ትወዳለች፣ ችግሩ ከዛ ያለቀ መሆን አለበት ብሎ አሰበ። ከረጅምና አድካሚ ጉዞ በኋላ ጀማል አዲስ አበባ ሸገር ልብ ወዳለበት ከተማ ደረሰ። ታክሲ ይዞ ወደ ራጉኤል ቤተክርስቲያን አካባቢ አመራ። ቤተክርስቲያኑ አጠገብ ሲደርስ ከታክሲ ወረደ። አካባቢው በሰዎች ተሞልቷል። በአጥር የተለየው የአንዋር መስጊድንም ተመለከተው። ይህንን ሲያይ ጀማል ልቡ በብርታት ተሞላ። ይህ ምልክት ነበር፣ ፈጣሪ ከሱ ጋር እንደሆነ የሚያሳይ ምልክት። አይኖቹ በሕዝብ መሃል ሰላምን መፈለግ ጀመሩ። እያንዳንዱ ሴት ሲመለከት እሷ ናት እያለ ልቡ ይዘላል። እናም አያት። ከራጉኤል ቤተክርስቲያን መውጫ ላይ ከእናቷና ከአጎቷ ከአቶ ካሳሁን ጋር ቆማለች። ያቺ የምታበራ ፈገግቷ ጠፍታለች። አይኖቿ መሬት ያሉ። ጀማልን እንዳየችው ሰውነቷ በድንጋጤ ተወጠረ። አይኖቿ እንባ ቀረሩ። አንገቷ ላይ ያለው የብር ሐብል በፀሐይ ብርሃን አንጸባረቀ። ጀማል ቀስ ብሎ ወደ እነሱ ተጠጋ። አቶ ካሳሁን በጥርጣሬ አዩት። ማን ነው ይሄ የሚል ጥያቄ ፊታቸው ላይ ይነበባል። ሰላም በድንጋጤ ጀማል አለች። ጀማል ሌላውን ሰው ሁሉ ረሳ። አይኖቹ እሷ ላይ ብቻ ተተከሉ። ሰላም አላት በናፍቆትና በስቃይ በተቀላቀለበት ድምፅ። ለምን ዝም አልሽ? አቶ ካሳሁን ጣልቃ ገቡ። አንተን አይደል ያረሩ ልጅ፣ እዚህ ምን ትሰራለህ? ጀማል ግን አይኑን ከሰላም ላይ ሳይነቅል እሷን ልጠይቃት ነው የመጣሁት። ልቤን ይዛው መታ መልስ ሳትሰጠኝ ቀረች። ከዛም ወደ ሰላም ዞሮ በልብ ውስጥ ሲብሰለሰል የነበረውን የመጨረሻ ጥያቄ ጠየቃት። ድምፁ ጽኑና በፍቅር የተሞላ ነበር። ሰላም፣ እኔ እምነቴን አከብራለሁ፣ ያንቺንም እምነት አከብራለሁ። ፍቅራችን ከሃይማኖታችን በላይ ሳይሆን በሁለቱም እምነቶች የተባረከ እንደሆነ አምናለሁ። የአቶ ካሳሁን ፊት በንዴት ተኮማትሯል። የሰላም እናትም በጭንቀት ልጃቸውን ያያሉ። ሰላም አይኖቿን ጨፈነች። የሐረር ትዝታዎቿ፣ የጀማል ደግነት፣ በመካከላቸው የነበረው ንጹህ ፍቅር ሁሉም በአይነ ህሊናዋ መጡ። እዛም አይኖቿን ገለጠች። ፍርሃቷ ጠፍቷል። በምትኩ ለወራት ስትፈልገው የነበረው ጥንካሬ ፊቷ ላይ ይነበባል። ወደ አጎቷ ዞራ አጎቴ ይቅርታ፣ አዝናለሁ። ይህ ሰው ልቤን ወሰደው ብቻ ሳይሆን እውነተኛ የኢትዮጵያዊነትን ትርጉም ያስተማረኝም ነው። ፈጣሪ ፍቅርን ሲፈጥር ሙስሊም ወይም ደግሞ ክርስቲያን ብሎ አልለየም። ከዛም ወደ ጀማል ዞራ